አሁን የሰማሁት ቪዲዮ ግራ ገብቶኛል ለእኔ ለራሴ ማለት ነው። እኔ ግምጃ መምጣቷ ምንም አልመሰለኝም ነበር፣ ግን ደግሞ መዘዝም ይዞ ይመጣል ብዬ አላሰብኩም ነበር። ግን ደግሞ የሆነ ምስጢር አውጥታለች። ምስጢር አትጠብቅም፣ አንፈልግም ከጨረቃ ፋሚሊ ትውጣልን፣ አንፈልግም፣ ማንም ሰው አንፈልግም፣ ካለፈ ተማሩ። ሀይሚና ብሩክ ደግሞ ብዙ ሰው በመሀላችን እየገባ እየበጠበጠ ስለሆነ እኛ ደክሞናል እያሉ ነው፣ ጨረቃ ፋሚሊ በሙሉ ማለት ነው። በጣም ጭንቀት ሆነዋል። አሁን በየሄድባችሁ በገስት ምናምን በቃ ጭንቀት ላይ ነን ሁላችን እና አንፈልግም ነው ዋና ነገሩ። ግምጃ መምጣቷ ደስ አላልንም። ስለዚህ ብቻ ስሩ፣ ስራ ቢሆንም በቃ ብቻቸው እንዲሰሩ እንፈልጋለን እያሉ በጣም ትልቅ እህቶች አሉ፣ ምክር ሰጥተዋል። እውነታቸው ነው። ከዚህ በኋላ እኛ ስለምደክመን ነው፣ ለነሱ አስበን ነው፣ ለነሱ እንዴት እንደምንወዳቸው ያየሁባቸው ነው። እና ዋናው ችግሩ ታውቃላችሁ፣ ሀይሚዬ በጣም የዋህ ናት፣ በጣም ማለት ነው። ሰው ታምናለች። ከዛ ደግሞ ይሄ ሰው ምን ይዞ እንደመጣ አታውቅም። ለዛ ነው። ስለዚህ በመሀላቸው ማንም ሰው አንፈልግም፣ ብቻቸው ይስሩልን። ስራ ቢሆንም እንቀበለዋለን፣ ምን ችግር የሉም ማለት የከፈቱት ልሰሩ ነው። ፍቅር ሲሰሩ እኮ እየቀዘቀዘ ነው ቻናላቸው። ስለዚህ ይስሩበት፣ ምንም ችግር የለም። ግን ደግሞ ሀይሚ የሚያስከፋት መሆን አለበት። በጣም እኔ ሴቶች ሲመጡ በጣም ነው የምናደደው። ለሀይሚ የሚያሳዩት ሪያክት ምናምን ከብሩክ የሆነው እኔ በጣም ነው የምቃጠለው። ስለዚህ ሀይሚ በማይጎዳ ስራ ቢሰሩ ደስ ይለናል። ግን ደግሞ ሴቶች የሚባሉ በቃ እኔ አልፈልግም እና ሁላችን እንቃወማለን ለዚህ በሆነ ማለት ነው። እና ግን እስኪ ይሄን ቪዲዮ እንስማውና እንመለሳለን። የሙ ይራዘምልን ሲሏት ኦዲንሶቿ አይ እንትን ነው አለች። ስራ ሊጀምሩ ስለሆነ በውስጥ ነግረውኛል ነው ያለች። ጌታን በዚህ አይነት ሌላ ሚስጥርም ሊጠበቅ ይችላል። ሊጀምሩ ነው ስራ ሊጀምሩ ነው ብላለች። እኔም ሰምቻለሁ። ማርያምን እኔም ሰምቻለሁ። ማርያምን ሰምቻታለሁ። እኔ ገዝታ ላይ ሄጄ ነው የሰማሁት። እኔ ደግሞ ይቅርታ አድርጉልኝና ስንት አመፀኛው ነው ያለው? ይሄ አመፀኛው ስም በዛብኝ። ስንት ናቸው? እኔ ብቻ ብዙ ነው። በይዘው ግን የስሜኔ ብቻ ነው። ብዙ ናቸው። አመፀኛው፣ ወንጀለኛው፣ ደንበኛው የሚል ማለት ስሙ ገብርኤልን ሚስጥር ልጅቷ ለኦዲንሶቿ አደብቀን ዝም ብላ የምታወራ ሰው እኛም ይሄንን ነው ገደብ ይኖር ያልነው። አሳውቁና ገብቶኛል። ግን ያው ነገሮችን ባላንስ እያደረግን እናውራ ብዬ ገብቶሻል ቲጂ ቲጂ አይደለም ግን እዛ ጋር ገደብ ይኑራቸው ነው ያልኩት እኔ። አሁን የእናንተ ሀሳብ በደንብ እኔ ገባኝ። ምን ያህል ርቀት ምን ያህል የፍቅር ጥግ እንደሆናችሁ እኔ በደንብ አይቻችኋለሁ። እንደናንተ አይነት ኦዲየንስ ያለው ሰው እኔ እንጃ በፍጹም እዚህ ቲክቶክ ላይ ሆነ ምንም የለም። እንደ ጨረቃ ፋሚሊ ያለ ኦዲየንስ ገንዬ አሁን እነዚህ ልጆች ማለት ነው ሰላሚና ትገቢያለሽ ልውለድልሽ ማሬ ቁጥር ጻን ጀምሩ። እሷ እኮ ጀግና ነች እናቴ። አይ ላቭ ዩ ምንድን ነው ያለችው? ትናንት ማይ ላቭ በላይ ቅድም ትገቢያለሽ። አመፀኛ ታውራ እየተባለ ነው። እንስማ። ሶሪ አመፀኛው። እኔ እኮ ተማርኩ ያለውን ነገር ጋለች እነሱን ማለት ነው። በቃ እነሱን መቅረብ በመጀመሪያ ደረጃ ፈልጋለች። እኔ ለልጅቷ ምንም ጥላቻ የለኝም። እኔም ስደተኛ ነኝ፣ እሷም ስደተኛ ናት። ስለዚህ ለእሷ የግል ጥላቻ ምናምን የለኝም። ግን ይሄንን አሁን ብሩክ ያስተካከልላት ምናምን የሚባለው ብሩክ ብቻ ነው እንደ ዩቲዩበር ያለው ብሩክ ብቻ እኮ አይደለም። ከሱ በፊት እኮ ብዙ የሰሩ ልጆች አሉ። ሲቀጥል ደግሞ እሷ በመጀመሪያ እነሱ ጋር መጠጋት ፈልጋለች። ያኒ ይሁን ግን ነብሩክ አሁን ብዙ ጊዜ እንደሚያወሩት ከብዙ ሰው ተምረናል፣ ህይወታችንን ከዚህ በኋላ እናበላሽም ይላሉ ማለት ነው። ግን ምንም አልተማሩም። ዛሬ እኛ የጠላ ነው በውጭ ብዙ ጊዜ ተገናኝተው ሊሆን ይችላል። አይገናኙ አላለም፣ ማንም አትገናኙም አይልም። ግን ስንትም ጊዜ ይገናኙ የሚያውቋት ሶሻል ሚዲያ ላይ ነው። የዋህም ትሁን ምንም ትሁን ሁላችን የምናውቃት ሶሻል ሚዲያ ላይ እንጂ ከዛ ውጭ እኛ ምንም ፐርሰናል ላይ እንኳን አናውቅም።
ስለዚህ ቤት ድረስ መምጣት የለባትም። በቃ 100% ቤት ድረስ መምጣት አልነበረባትም። በቃ አጭሩን ማለት ነው። ቤት ድረስ ማንኛውም ሰው በቃ ሶሻል ሚዲያ ላይ ያገኙትን ሰው ላይ እየሳቡ ሄዱ ማለት እኒህ ልጆች ነገ ጧት ህይወታቸው አደጋ ላይ ነው የሚሆነው። በእነሱ ህይወት እኛ መወሰን የለብንም፣ ግን ስለምንወዳቸው ውስጣችን በጣም እየታመምን ስለሆነ አስተያየት ደግሞ እንደዚህ እድሉን ስናገኝ እንሰጣለን። ስለዚህ ነገ ጧት ታውታላችሁ ቲክቶክ ላይ ማለት ነው። ሙሉ ቲክቶኩን የብሩኬና የግምጃ ፎቶ ይመጣላችኋል። ይጣመሩልን ማለት ነው። ያንን ስናይ ደግሞ እኛ አንችልም። ስለዚህ ይሄ ነገር ካሁኑ ጨረቃ ፋሚሊ ደግሞ ነገ ጧት እኔ እርግጠኛ ነኝ በዚች ልጅ የተነሳ የሆነ ችግር እንደሚፈጠር በዚህ ከቀጠሉ እርግጠኛ ነኝ። ካሁኑ አስቁሙ። እኒህ ልጆች የሆነ ችግር ቢፈጠር ታመን አናበቀም። ካሁኑ ብዙ ህመም ደርሶብናል። አስቁሙ። ጓደኝነታቸውን መቀጠል ባለባቸው በውስጥ የምታወሯቸው ሰዎች በተለይ በጣም የምትቀርቧቸው በውስጥ የምታወሯቸው ምከሯቸው። በቃ እኛ ራሱ ከነሱ በላይ እየተረበሽን ነው እዚህ ያለ ነው። ስለዚህ ምከሯቸው። ጨርሶ ገዝቱ ሁላም ተረብሿል። በቃ ዛሬ ጨረቃ ፋሚሊ ሁሉም ተረብሿል። ስለዚህ በቃ ምንም አያስፈልግም። እነሱ ሴት ጓደኛ የሚያስፈልጋቸው ልጆች አይደሉም። ስራም ይሰራሉ። ብዙ ጓደኞች አሏቸው፣ ይሰራሉ። ከዛ ውጭ አዲስ ሰው አናመጣም ብለውናል፣ ተቀብለናል። አዲስ ሰው አንፈልግም። አመሰግናለሁ። ቲጂ ካናዳ ወይ ለሚሚ ፋሚሊ ሁሉ እኮ ነው። ገኒ አንዴ አለምሸት ቆይ፣ ቲጂ እየሰማሽ ሀሳቡ ገባሽ? ቲጂ ገባኝ፣ እያዳመጥኳችሁ ነው። ሲጀመር ማለት ነው ብሩክና ሀይሚ ቤታቸው ማስከበር አለባቸው። ዳሴ ለእኔ ማለት ነው ቤታቸው ማንም እያመጡ መጎተት የለባቸው። ባልና ሚስቶች ናቸው። ባልና ሚስት ተከብሮ ቤታቸው መቀመጥ አለ። ሲቀጥል ደግሞ ግምጃዬ የምትባለው ልጅ እሷ ትቀመጥ። ሀይሚ የሴት ጓደኛ አይወጣላትም። ግምጃ የምትባለው ልጅ እዛው ትቀመጥ። አንፈልግም። ነገ መዘዝ ሊያመጡብን ነው። መዘዝ ሊመጣ ነው። እያንዳንዳችን ልንፈጫጭ ነው። እኛ ደክሞናል። መጣላት ደክሞናል። መደባደብ ደክሞናል። እዛው ትቀመጥ። እኔ እንደሚመስለኝ ለብሩክ ወይም ሀይሚ ዩቱብ ሊከፍቱላት ነው። የተንቀለቀለች ልጅ ናት ልጅቷ። አይ ነው ከምንም ትምጣ ከምንም በሴትነቷ አከብራታለሁ። ግን እዛው ትቀመጥ። ሴት የገባበት ነገር መዘዝ ሊመጣ ነው። መዘዝ ልታመጣብን ነው። ብቻ ቤተሰብ ቻሉ። የሆነ ነገር ሊመጣ ይችላል። የሆነ ድራማ ሊሰሩ ምን ያደለሁም ቲጂዬ ግሬስ ነች። ልጨርስ እና ቤተሰብ አንዳችሁ እንዳትጣሉ፣ አንዳችሁ እንዳትፈጭ፣ አንዳችሁ ነገር ድራማ ሊሰሩ ነው ወይ የሆነ ነገር ወይ ልጅቷን ያመጣት ለምክንያት ነው። ግን አልተመቸችኝም። ልጅቷን ስትጀምር አትመቸኝም። አይ ቲጂ ተይ ልጅቷ እንዲያትበያ ቆይ ናኒ አይደለም ቆይ ናኒዬ እንደዛ አትበይ። ልጅቷ በሴትነቷ ወዳታለሁ። እነሱ የወደዷትን ናኒ ልጅቷ በሴትነቷ ወዳታለሁ። ጀግና ሰሆኑ ልጅ ወዳታለሁ። ከአረብ ሀገርም ሆነ ከምናምን መጠጥ ጠንካራ መሆኗን እወዳለሁ። ግን እና ሀይሚ ህይወት ውስጥ መግባቷን ግን አልፈልግም። እነሱን መናገር እኛ አሁን ተዘጋጁ። የሆነ ድራማ ሊያመጡ ነው። ተዘጋጁ። አንዳችሁ እንዳትሉ። ኖ ዝም በይ አትበይኝ። እኔ ያልኩት ማንሽ አንቺ እዚህ ጋር የምትጽፈው ናኒ ዝም በይ ትያለሽ። እኔ ያልኩት እነሱ ናቸው ያመጧት። ግን የምንሰጠውን አስተያየት እሷንም የሚጎዳ አስተያየት እንዳይሆን ነው የፈራሁት። ለምን ምንም ናኒ ጠበቃውን ሽምትው አንቺ ምን አውቀሽ ምን አገባሽ አንቺ? ምን አገባሽ? አሁንም ልንገራችሁ በሴትነቴ እኔ ልጅቷን ያመጡት እነሱ ናቸው። አይተው ፈትሸው ብሩክና ሀይሚ ከኛ በላይ የሚያስቡ ናቸው። እኛ እህታቸው ወሬ የምናወራው እነሱ ልጆቹ ረቀው ሄደዋል። እህታችሁን በስደት የተንገላታችሁን እንርዳ ነው ያለችው ያሉት። ነገ እኔና አንቺን ብንሄድ እንዲህ ሊሉን ይችላሉ። ስለዚህ ራሳችንን አናቅል። በምንናገረው በምንሰጠው ኮመንት ነው እኔ የምለው። ከፈለጋችሁ ተቀበሉ፣ ካልፈለጋችሁ ስደቡኝ። እኔ ምንም አያገባኝ። አይሰጥሽም፣ መብትሽ እኮ ነው። ግን አሁን ገደብ ይኑር ነው።
እንጂ መብትነት ለምን ትሰደቢያለሽ? ዴጂዬ እነሱ ትሰደቢያለሽ? አንቺ የውስጥሽን ሀሳብ ነው የተናገርሽው። የታላላቆቻቸው አስተማሪ ናቸው እነዚህ ልጆች። እንዴት አድርገው እንደመጡ እቺ ልጅ ኢትዮጵያ ገብታ አልሆን ስላላት ወይ የተበላሸችበት ነገር ስላለ እስቲ ወደ እኛ አምጥተን እኔ ነው ያሉት። ይሄን ያህል ብሩክም እኮ ዱርጌ ልጅ አይደለም። ማንንም ሴት ማበረታታቱን እኮ አልጠላንም፣ ግን ገደብ ይኑር። ጓዳችሁን ገደብ ቢኖር በስነ ስርዓት ቅድም እንደነገርኩት ነው ቲጂዬ፣ ቅድም እንደነገርኩሽ እንዳሰዳሽ ገደቡንም ከህይወት ልምዳችሁ አንድ ነገር ልበላችሁ። እቺ ልጅ አሁን ይሄ ሁሉ ውርጅብኝ ሲወርድባት ራሷን አንድ ነገር ብታረግም ሰውም ጣላይም ብላ በቃ እንደዛ አንሆን። ኢትዮጵያውያኖች ሴቶች ተው። አረ እነሱ ዘረቀዋል ልጆቹ። ደግሞ ሀይሚና ብሩክ መሀል ሲኪኒ 5 ሳንቲም የሚፈጠር ነገር የለም። እነሱ ጥሩ ልጆች ናቸው፣ ሰው የሚረዱ ናቸው፣ እግዚአብሔርም የሚወዳቸው ናቸው። ይረዳሉ፣ ሰክሰስፉል ይሆናሉ፣ ይሄዳሉ። ይጣላሉ ብላችሁ እንዳሰቡ አታስቡ። እነሱ ያውቃሉ፣ የሚያደርጉትን ነገር ያውቃሉ፣ የሚራመዷትን አረማመድ ያውቃሉ። ስለዚህ እሷን አታካታሉ። አሁን ናኒ ለመሰለሽ እኔ አሁን እንደተረዳው ሰው ያው የፍቅር የተነሳ ሰው ስለሚወዳቸው ምን አደረጉ መሰለሽ? አዎ ናኒዬ የሀይሚዬን ፎቶ ቆርጠው የብሩኬን እና የግምጃይን አድርገው ገስት እየሰሩ ነው አሉ፣ እያሽከረከሩ ነው። በዚህ በጣም ተናደዋል። ከስንቱ ጋር ስንቱ ጋር ለጥፈውታል። ሲቀጥል ደግሞ ምን አደረጉ መሰለሽ? ጠዋት አይቻለው የግምጃይ ፋሚሊዎች ሀይሚን የመኪና አደጋ ደረሰ፣ ተረብሿል፣ ሰው አዝኖ ፈራ። ለምን እንደሆነ እንደሚፈሩ ታውቃላችሁ? ለሀይሚ ነው የሚፈሩት። በቃ ብሩኬ ደግሞ የዋ ነው። ብሩኬ በጣም የዋ ነው ሲታይ። ታንልኝና ይሄ ሴና በእናትሽ የምትጽፊያቸው ነገሮች ብዙ አልተመቸኝም። በእግዚአብሔር ታያቸው በእናትሽ። እኔ በአክብሮት ልለምትሽ ሴና ሁሌ እንደዚህ ኔጌቲቭ አትጻፊ በእናትሽ። በጣም ኔጌቲቭ ነው የምትጽፊ። ይሄ ደግሞ ጥሩ አይደለም። ሁልጊዜ አንቺ ክርስቲያን ኮሽ ይሄ ሁልጊዜ ኔጌቲቭ ነገር አእምሮሽ ውስጥ የምታስቀምጭ የምትጽፊው ደግሞ እንደዛ ነው እና እኔ አልተመችኝም። በቃ የራስሽ ሀሳብ ከሆነ ውስጥሽ አድርጊው። በቃ ሀሳቡን እኛ የሁለቱን አንድነት እንፈልጋለን። ሀሳብ እየሰጠን የነሱን ኑሮ መኖር አንችልም። ግን ሁሉም እያንዳንዱ የራሱን አስተያየት ነው የሚሰጠው። እኛ ያልነው የግዴታ ይሁን አይደለም እያልን ያለ ነው። ለእነሱ ከማሰብ ቲጂዬ ታርጋለ ቲጂ እኔ ጠንበለል እና ለማንኛውም አትጨነቁ፣ አታስቡ፣ ጸሎት አድርጉላቸው። ቲጂዬ ትልቋ ቲጂ ለምን እንደምትወጪ ታውራ። እሷ እኮ ጸጥ ማለት አትፈልግም። ለዛ ነው ታውራ ቲጂ አውሪ። አውቄ ጨርሻለሁ። በቃ እናንተ የምትሉትን አስታርሳችኋል። እቺ እኛ ማሽቃብጠን ጨርሰን በሴትነቱ አከብራታለሁ፣ ግን እኛ ለሀይሚ እያዘን ነው። ሀይሚ የሴት ጓደኛ ስለማይወጣላት ነው ለሷ ያዘን። ጓደኛ ናኒ ቆይ ቲጂዬ፣ አሁን አንቺ ቲጂዬ እኔ ቆንጆ ይኸውልሽ ቲጂዬ፣ ይኸውልሽ አንቺ በህይወትሽ ውስጥ ይኸውልሽ እዚህ እድሜ እስከምትደርሺ ድረስ በተከታታይ የሆነ በሰው ተጎድተሽ፣ በጓደኛ ተጎድተሽ፣ በሆነ ነገር ተጎድተሽ ያሳዘነሽ ነገር የለም? ከዛ ከህይወትሽ የተማርሽው ነገር የለም? በጣም አለ። በቃ እነዚህ ሰዎች ብሩኬም ሆነ ሀይሚ ብዙ ጊዜ ጓደኛ እንደዚህ አድርጎን ጓደኛ እና ውዶቼ እንደሰማችሁት ነው። ግን ምን ትላላችሁ እናንተ? ራሱ ምን ይመስላችኋል? ማለት እኔ ምንም አላልኩም፣ ምንም አልመሰለኝም። ለስራ ብዬ ተቀብየዋለሁ። ግን ደግሞ የመጣብን እያሰብን ብንሆንም ደስ ይላል። እኔ ለራሱ ለማሰብ ጠቅሞኛል። ይሄ ቪዲዮ ስሰማ ሊሆን ይችላል እንዴ እያልኩ ነውና ለምን ይመስላችኋል እናንተስ? ወይስ ለስራ ነው ወይ